ሰላም ጤና ይስጥልን እንዴት ናችሁ? ውድ የአሬክስ መስፍን ቤተሰቦች ዛሬም የምናየው እንግዲህ አብዛኞቻችን በተለይ እነዚህን ዲፍረንሺየት ለማድረግ የምንቸገራቸውን እስከነ ኤግዛምፕሉን ጨምሮ እስከ መጨረሻው ድረስ እንግዲህ ያለውን ስቴጅ ኢቭን ኢፍ በዚህ ውስጥ እንግዲህ ኤግዛምፕል ብቻም ሳይሆን ከኬዝም ጋራ አያይዘን ከዴፊኒሽኑም ጋራ አያይዘን በደንብ አድርገን እነዚህ ሁለቱን እንግዲህ የፊፎ እና እንደ ፌፎ ኢንፋርማስቲካል ኢንቬንተሪ ማኔጅመንት ውስጥ እናያለን። ለምን ኢንፋርማስቲካል ካልኩት ፊፎና ፌፎ ብለን ስንጠራ እንግዲህ በአካውንቲንግ ዓለም ውስጥ እንግዲህ ወይም ደግሞ እነዚህ በሶሻል ብለን የምንጠራቸው ፓርቶች ውስጥ ጀስት እንደነ አካውንቲንግ እንደነ ማኔጅመንት ብለን የምንጠራቸው ከነዛም ጋራ ስለሚያያዝ ነገር ግን እኛ ፎከስ የምናደርገው ፊፎና ፌፎን ኢንፋርማስቲካል ሴክተር ውስጥ ነው። ምንም እንኳን ኢንፋርማስቲካል ሴክተር ውስጥ ብናካትተውም ይሄ ግን ያለው አንደር ኢንቬንተሪ ማኔጅመንት ውስጥ ነው ማለት ነው። ከመጀመሪያ ጀምራችሁ እንግዲህ እስከ መጨረሻው ከኔ ጋር እንደምትሆኑ ተስፋ አደርጋለሁ። እንቀጥል እስኪ። መጀመሪያ ላይ እንግዲህ ኢንትሮዳክሽኑን የምናየው ምንድነው እሱ ስንል እንግዲህ ጀስት እንግዲህ ፊፎ እና ፌፎ ኢንፋርማስቲካል አንደር ኢንቬንተሪ ማኔጅመንት ውስጥ ነው ብለናል። ይህ ማለት እንግዲህ ፕሮፐር ኢንቬንተሪ ማኔጅመንትን ለማከናወን ምክንያቱም ኢንቬንተሪ ማኔጅመንት እንግዲህ በፋርማሲ ውስጥ አንዱ ኮር ኮምፖነንት ነው ብለን ከምናስቀምጣቸው ነው። ምክንያቱም ኢንቬንተሪያችን ትክክል ካልሆነ ሁሉም ነገር ሊበላሽብን ይችላል። ከማርኬትም አንጻር ሊሆን ይችላል፣ ከዲስትሪቢዩሽን አንጻርም ሊሆን ይችላል። እነዛን ነገሮች አፌክት የማድረግ ፕሮባቢሊቲው ከፍ ያለ ነው። ለዛም እንግዲህ ፕሮፐር ኢንቬንተሪ ማኔጅመንት ኢዝ ክሪቲካል ኢን ሄልዝ ኬር ኤንድ ኢንፋርማስቲካል ሴቲንግ ውስጥ እንግዲህ አሴ ክሪቲካል ነው የምናየው ማለት ነው። ማንን? ኢንቬንተሪ ማኔጅመንትን ማለት ነው። እንዴት ስንል ለምሳሌ እንግዲህ የመጀመሪያው እንግዲህ ፕሪቨንት ሜዲሲን ኤክስፓየሪ ነው። እንግዲህ መድኃኒቶቹ ኤክስፓየር እንዳያደርጉ ኢንቬንተሪ ማኔጅመንታችን ፕሮፐር ከሆነ ኢፌክቲቭሊ ኢንቬንተሪ ማኔጅመንታችን የምንጠቀም ከሆነ መድኃኒቶቻችን ኤክስፓየር አያደርጉም። ምክንያቱም ፌፎ ብለን የምንጠራው ፈርስት ኤክስፓየር ፈርስት አውት ብለን ያስቀመጥነው። ሌላው ደግሞ ሪዲዩስ ፋይናንሻል ሎስ ነው። እንግዲህ መድኃኒት ስንገዛ በብር ነው የምንገዛው። መድኃኒት መግዛት ብቻም ሳይሆን እንግዲህ ሂድንና ቪዚብል ኮስት ብለን የምንጠራቸው አሉ። ሂድኖች እንግዲህ የማይታዩ ፓርቶች ናቸው። ለምሳሌ ትራንስፖርቴሽን ኮስቶች አሉ፣ የሌበር ኮስት አለ ብለን ምንጠራቸው አሉ። እነዚህ ሂድንስን ቪዚብሎቹ ደግሞ እንግዲህ ኦልሞስት መድኃኒቱን የገዛንበትን ሊያካትት ይችላል። በሁለቱም በቪዚብልም ይሁንም በሂድን የሆኑ ኮስቶችን አቮይድ ለማድረግ እንጠቀምበታለን ማለት ነው። ምናደርግ ከሆነ ፕሮፐር የሆነ ኢንቬንተሪ ማኔጅመንት ካለ። ሌላው ኢንሹር ፔሸንት ሴቪቲ ነው። እንግዲህ ፔሸንት ሴቪቲያችን በተለይ ዱሪንግ ዲስትሪቢዩሽን ላይ እንግዲህ ኢንቬንተሪ ማኔጅመንታችን በአግባቡን ስንጠቀም፣ ሌላው ደግሞ እነዚህ ሳይኮትሮፒክ እና ናርኮቲክ ብለን የምንጠራቸው መድኃኒቶችም እንግዲህ በአግባቡ ቼክ ምናደርግ ከሆነ በደንብ አድርገን ፎሎ ምናደርግ ከሆነ እንግዲህ የፔሸንታችን ሴቪቲያችንም ፕሮሞት እናደርጋለን። ሌላው ሜንቴን ኮንቲነስ ሜዲሲን አቬላቢሊቲ ነው። እንግዲህ ኢንቬንተሪ ማኔጅመንትን በደንብ የምንቆጣጠር ከሆነ ስቶክ አውት ይኖራል፣ አለርቶች ይኖራሉ። እንግዲህ የምንጠቀማቸው ሶፍትዌሮች ሊወስኑ ይችላሉ። ስለዚህ ስቶክ አውት ኒር ቱ ስቶክ አውት እንግዲህ ቤዝድ ኦን ኮንሰፕሽን ላይ እንግዲህ አንደር ስቶክ ብሎ ያስቀምጥልናል። ሚኒመም ሌቭል እና ማክሲመም ሌቭል ያሉትን ካልኩሌት አድርጎ ስለሚያስቀምጥልን ያንም እንግዲህ መድኃኒቶቹን አቬላቢሊቲ እንግዲህ ኢንሹር ለማድረግ በጣም እንጠቀምበታለን። እንግዲህ እነዚህን እንግዲህ ፕሪቨንት ሜዲሲን ኤክስፓየር አለን፣ ሬዲዩስ ፋይናንሻል ሎስ አለ፣ ኢንሹር ፔሸንት ሴቪቲ አለ፣ ሜንቴን ኮንቲኒስ ሜዲሲን አቬላቢሊቲ አለ። እነዚህን ሁሉ ሊሰሩልን የሚችሉት ከኢንቬንተሪ ማኔጅመንት ውስጥ በጣም ወሳኞቹ እንግዲህ እነማን ናቸው ስንል እንግዲህ ፊፎ ፈርስት ኢን ፈርስት አውት እና ፈርስት ኤክስፓየር ፈርስት አውት ብለን የምንጠራቸው። ለዛም ነው እነዚህ ላይ ብቻ ፎከስ ላደርግ የቻልኩት። እንቀጥል እስኪ። ወደ መጀመሪያው ስንመጣ ምንድነው እንግዲህ ፊፎ ነው። ፊፎ ብለን ስንጠራ እንግዲህ ፈርስት ኤፍን ኢንዲኬት ታደርጋለች፣ አይ ደግሞ ኢናት፣ ኤፍ ደግሞ እንደገና ፈርስት ነው። አሁንም ኦ ደግሞ ኢንዲኬት የሚያደርገው አውት ነው። ፈርስት ኢን ፈርስት አውት የሚለውን ፕሪንሲፕል ነው የምናወራው።
ሶ ፈርስት ኢን ፈርስት አውት ምንድነው እሱ ብለን ስናስብ እንግዲህ ከፍቺው ስነሳ እንግዲህ ፈርስት ኢን ፈርስት አውት አንደር ኢንቨንተሪ ማኔጅመንት ስር ነው የሚካተተው። ሶ ይህ ማለት ከስሙ እንደምንረዳው አይተምስ ሪሲቭድ ፈርስት አር ኢሹ ኦር ዩዝድ ፈርስት ነው። ሶ መጀመሪያ እንግዲህ ተመሳሳይ ባች ነምበር ያላቸው ከሆነ ተመሳሳይ ኤክስፓየሪ ዴት ካላቸው ከሆነ ለምሳሌ ከኤክስ እና ከዜድ ከሚባሉ ካምፓኒ ሆልሴል ወይ ከዲስትሪቢዩተሮች የወሰድን ከሆነ ለምሳሌ ኤክስ ብለን የምንጠራው ቀድሞ ከገባ ቀጥሎ ደግሞ ዜድ ብለን የምንጠራው ቀጥሎ በሚቀጥለው ላይ የሚገባ ከሆነ ሶ ፈርስት የሪሲቭድ ያደረግነው ፈርስት ሊ እንወስዳል ሪጋርድነስ ኦፍ ዜር ኤክስፓየሪ ዴት ነው ብለናል። ሶ ፎከስ የምናደርገው እንግዲህ አንድ ዴት ኦፍ ሪሲፕት ነው። ሶ የወሰንበትን ቀን ላይ ነው። ለምሳሌ ስቶክ ካርድ ይኖራል። ሶ እዛው ስቶክ ካርድ ላይ ሬጂስተር እንባረግ ነው እንግዲህ ምክንያቱም አንዱ እንግዲህ ፈርስት ኢን ፈርስት አውት ለምን ይጠቅማል ስንል አንዱ የመድኃኒቶችን ሼልፍ ላይፎቹን እንግዲህ ፕሪቬንት ለማድረግ የሚለው ነው ከነዛ ጋር ተያይዞ ያለው። ሶ ምንድነው ፕሪንሲፕሉ ስንል እንግዲህ ዘ ኦልደስት ስቶክ እንግዲህ በአራይቫል ዴት ሊቭስ ዘ ስቶር ፈርስት ማለት ነው። ይሄን ልናስብ ይገባል። ኒው ስቶክስ ፕለስ ቢሃይንድ ዘ ኦልድ ስቶክ ነው። ሶ አዲስ ስቶክም እንግዲህ አቀማመጣቸውም ስንመለከት አዲስ ስቶኮች በኋላ በኩል ነው የሚቀመጡ ምክንያቱም ከፊት ወደ አርገን ስለምንወስድ እነዚህ የቆዩትን ማለት ነው። ሶ እንግዲህ አስ ኤግዛምፕል ብናነሳ የፋርማሲ ሪሲፕት ፋርማሲ ፓራስታሞል 500 ሚሊግራምስ ብሎናል። ሶ ባቻቸውን እንግዲህ ልብ በሉ እዚህ ጋር እንደምታዩት ባች ኤ ያለ ቢ ብለን ያስቀመጥናቸው ዴት ሪሲቭዳቸው ደግሞ ጃንዋሪ 1 2025 ማርች ደግሞ 1 2025 ነው። ሶ ኤክስፓየር ዴታቸው ደግሞ እንግዲህ ዲሴምበር 2026 ጃንዋሪ 2026 ማለት ነው። ሶ እንግዲህ እዚህ ውስጥ እንግዲህ ፊፎ አክሽናችን ምንድነው መሆን ያለበት ስንል batch is dispensed first because it is arrival earlier ስለሆነ ማለት ነው። ሶ ኤ ብለን የምንጠራው ጃንዋሪ እና ማርች መቼስ ጃንዋሪ ነው የሚቀርመው ኤክስፓየር ዴታቸው ብዙም እዚህ ላይ የሚያሳስበን ስላልሆነ ረጅም ስለሆነ ምክንያቱም አንድ ኤክስፓየር ዴት 66.6% ወይም ደግሞ ከአንድ ዓመት ኦልሞስት ከ6 ወር በላይ ካለፈ ተብሎ ስለሚታሰብ ምንም ኮንሲደሬሽን ውስጥ አይገባም ኤክስፓየር ዴት ማለት ነው። ሶ ወደ ፕሮብሌሙ ስንመጣ እንግዲህ ባች ቢ ነው expires earlier but it is kept behind ነው እንግዲህ ያለን ያለው። ሶ ባች ቢ expires earlier ከሆነ but is kept behind መሆን አለበት ነው እንግዲህ ምክንያቱም ከኤክስፓየር ዴቱ ጋር አንፃር ስናይ ማለት ነው። ይሄንን በዛ አንግል እንድታዩልኝ እፈልጋለሁ። ሌላው አድቫንቴጅ ኦፍ ፈርስት ኢን ፈርስት አውት ምንድነው አድቫንቴጅ ወይም ደግሞ ምን አይነት ጥቅም አለው ብለን ስናስብ ደግሞ እስኪ ስንመለከተው መጀመሪያው አድቫንቴጅ እንግዲህ ከሱ ምን ኢዚ ቱ ኢምፕሊመንት ለማድረግ በጣም አመቺ በጣም ኢዚየስት በጣም ቀለል ያለ ስቴጅ ነው ማለት ነው። ሌላው suitable for non perishable items non perishable ማለት ለማይበላሹ አይተሞች በጣም ተመራጭነት ያለው ማለት ነው። ይሄንን በዛ አንግል እንድትወስዱልኝ ፐሪሸብል የሚባሉት በቀላሉ ሊበላሹ የሚችሉ አይተሞች ናቸው ስፔሻሊ ከኮልድ ቼን ጋር የተያዙ ከሆኑ ማለት ነው። ነገር ግን ይሄ suitable for non perishable አይተሞች እንግዲህ በጣም suitable መሆኑ ነው። as well as እንግዲህ maintains chronological flow of ስቶኮችንም እንግዲህ ጠብቀን እንድንሄድ ይረዳናል ማለት ነው። እና እንግዲህ አድቫንቴጅ ብቻ አይደለም የራሱን የቻለ እንግዲህ አንድ ነገር የራሱን የቻለ ሊሚቴሽን ወይ ድሮባክ ወይ ደግሞ ዲስአድቫንቴጅ አለው። ሶ ምንድነው የፈርስት ኢን ፈርስት አውት እንግዲህ ዲስአድቫንቴጁ ስንል does not periodize expiry date እንግዲህ እዚህ ላይ ፎከስ አናረግ ማለት ነው። ምክንያቱም ይሄን ሩል ተከተል ከተባለ ፊፎ ሩልን ተከትለክ ሄድ ከተባለን ምንድነው የምናረጋው ማለት ነው ኤክስፓየር ዴትን ፎከስ ላናረግ እንችላለን። ሌላው ደግሞ ሪስክ ኦፍ ሜዲሲን ኤክስፓይሬሽን ሊኖር እንደሚችል ነው ማለት የሚያገናኘው ማለት ነው። ሶ ይሄንን ከዛ ጋር እንድታያይዙልኝ ይፈልጋል። ሌላው less suitable for pharmaceuticals ነው። ሶ ለፋርማሲካል እንግዲህ በጣም less የሆነ suitability ነው ሊኖራቸው የሚችለው ነው እያለን ያለው። ሌላው እንግዲህ ከንትኑ ካነሳ ኤግዛምፕሉን አንስተናል። ሰው ወደ ኬዝ ቤዝድ ጋር ስንመጣ ደግሞ እንግዲህ ኬዝ ቤዝ ሲናሪዮ ፈርስት ኢን ፈርስት አውት ብለን ምንጠራው እንግዲህ ለምሳሌ አንድ ኬዝ ስናነሳ የሆስፒታል ስቶር ዩዝስ ፈርስት ኢን ፈርስት አውት ስትሪክትሊ አለ።
insulin received early has a longer expiry and while a newer batch has a shorter expiry አለ በበሉ የመጀመሪያው እንግዲህ ሎንገሩ insulin received early has እንግዲህ long expiry ነው ብሎናል while newer batch has a shorter expiry ነው so እንግዲህ outcome ምንድነው ስንል እንግዲህ ordered insulin is a first out መሆን አለበት issue first ማለት ነው newer batch expires unused ነው ይያለ ያለው ማለት ነው so newer batch እንግዲህ expires unused ማለት ነው less እንግዲህ less ነው ምንድነው first in first out alone is unsafe for medicines ማለት so በተቻለ መጠን እንግዲህ ለዚህ ነው first in first out ብዙ prefer አይደረግም የሚባለው ምክንያቱም expire እንግዲህ ምን ስለሚያረግብን ኢግኖር ያረግብናል ያ እንግዲህ አሁን first in first out አንዱ የሚጠቅመን just የኦብሶሊት የሚባሉት የመድኃኒቶቹን ሙቭመንቶቹ ላይ ነው ትንሽ ትልቅ አቅም አለው ተብሎ የሚታሰበው እንጂ እነዛን ባለማራጉ ግን እንደ ሪስክ ነው ሊሆን የሚችለው ስለዚህ በተቻለ መጠን ኮምባይኔሽን የሆነ ግን በጣም የተሻለ መሆኑን ነው እና ወደ ዋናው ደግሞ ሁለተኛው ስንመጣ ደግሞ first expire first out ነው f እንግዲህ ኢንዲኬት የሚያደርገው first e ደግሞ expire f እንግዲህ first out ኢንዲኬት የሚያደርገው so እዚህ ላይ ዴፊኒሽኑ ስናይ FIFO is inventory method where item with earliest expired date are issue first ነው so ይሄ ደግሞ earliest የሆኑ መድኃኒቶች በተለያየ ቀን ይግቡ ለምሳሌ ከአንድ ወር ከምናም በፊት አመት ቆይቶም ሊሆን ይችላል ነገር ግን መጨረሻ ላይ ገባው ቅርብ ከሆነ ኤክስፓየር ዴቱ ሱሩል ምንከተል ከሆነ ይሄ የሚያሳየው first expire first out ነው regardless of where they are received ፎከስ ምናረጋው እዚህ ላይ ፎከሲንግ ኤሪያች ምንድነው ኤክስፓየሪ ዴት ላይ ነው እዚህ ላይ ደግሞ ስናይ ፎከሲንግ ኤሪያችን ያለው ምንድነው እሱ እንግዲህ ዴት ኦፍ ሪሲፕት ነው ማለት ነው እንቀበልበት ነው ማለት ነው so እዚህ ላይ እንግዲህ ፎከስ ኤክስፓየር ዴት ነው ብለናል key principleአቸው ምንድነው stock is arranged and issued by earliest expiration ነው prevents drug wastageዎችን prevent ለማድረግ እንጠቀማለን እንደ ኤግዛምፕል first expire first out actions ብለን እናስቀምጠው ለምሳሌ batch A እና B ብለን እንጠራው አለ date received አለ expire date አለ January 1 March 1 2025 December January ከቀድሞ ጋር ማለት ነው so እዚህ ጋር እንግዲህ አሁን ቀድሞ ኤክስፓየር የሚያደርገው ይሄ ነውና so batch B is issued first because it expires soon ስለሆነ ማለት ነው ምንድነው ታዲያ አድቫንቴጁ ብለን ስንመጣ ደግሞ እንግዲህ አድቫንቴጁ አንዱ ሚኒማይዝ ኤክስፓየር ኤንድ ዌስቴጆችን ሚኒማይዝ ለማድረግ በጣም ይጠቅመናል በጣም ይረዳናል ትልቅ አቅም አለው ሌላው ኢናንስ ፔሸንት ሴቪታችንም እንግዲህ ኢናንስ ከማድረግ አንፃር ትልቅ ፓወር ያለው ምክንያቱም በኢንቬንተሪ ውስጥ አንዱ በኢንቬንተሪ ማኔጅመንት ፔሸንት ሴቪቲ ትልቅ ፕሮፋይል ስላለው recommended by WHO and the National Drug Agency recommends ደግሞ preferable part ስለሆነ ideal for medicines and vaccines እንግዲህ በጣም ተመራጭ ነው so ከመድኃኒትና ከቫክሲን ጋር ሲያያዝ for expire first out ነው የምንጠቀመው ሊሚቴሽኑ ታዲያ ምንድነው ድሮባኩ ስንል እንግዲህ require regular expiry monitoring እንግዲህ በየጊዜው ያስፈልጋል ማለት ነው ስለዚህ expire ዴታቸው ሬጂስተር ከማድረግ አንስቶ need trained staff ያስፈልጋል በደንብ አድርጎ የሚያቅ ማለት ነው slightly complex ዶክመንቴሽኖችም ሊኖሩ እንደሚችሉ ማለት ነው ኬዝ ቤዝ ሲናሪዮ ላይ ስንመጣ እንግዲህ እዚህ ላይ እንግዲህ ምንድነው ሄልዝ ሴንተር ስቶር አንቲባዮቲክ ዩዚንግ FIFO ይላል so batch X is expired in 3 months batch Y is expired in 18 months ይላል so the first እንግዲህ መውጣት ያለባት X is issued first ነው outcome እንግዲህ ለምንድነው ስናል እንግዲህ 0 ኤክስፓየሪ እንዲኖር ስለሚደረግ continuous የሆነ ሰፕላይ እንዲኖር ለማድረግ reduced ሎሶችን በተለይ ሎሶችና ወስዲጆችን ለመቀነስ ለሰኑ ምንድነው እንግዲህ ከዚህ ምንማረው FIFO is a best practice in pharmacy ውስጥ እንግዲህ በጣም ትልቁን ድርሻ የሚወስድ በጣም አቅም ያለው ማለት እንችላለን so compare ስናረግ ኮምፓሪሽናቸው ስንመጣ እንግዲህ ፊሸርስ አለ FIFO እና FIFO አለ so ቤዛቸው ምንድነው እንግዲህ date received ነው ብለናል እንግዲህ የፎከሲንጉ ይሄ ደግሞ ኤክስፓየሪ ዴት ነው ብለናል ፎከሱ እንግዲህ ስቶክ ፍሎ ላይ ነው በጣም ፎከስ የሚያደርገው ይሄ ደግሞ ከፔሸንት ፕሮፋይል አንፃር ነው ወይም ፔሸንት ሴቪቲ ነው suitable for medicine እንግዲህ ነው first in first out ለሜዲሲን ብዙም ተመራጭ አይሆንም ይሄ ግን በጣም ተመራጭ ይሆናል ሪስክ ኦፍ ኤክስፓየር ዴት እንግዲህ ሃይ ነው ሪስክ የመሆን ኤክስፓየር የማድረግ ፕሮባቢሊቲው FIFO ብለን ምንጠራው ይሄ ግን ቬሪ ሎው ምክንያቱም እናውጣዋለን ነገር ግን ይሄን ስላችሁ እንግዲህ አንዳንድ ጊዜ እነዛ መድኃኒቶች እንግዲህ ኤክስፓየር የሚያደርጉበት አጋጣሚ WHO ሪኮመንዴሽን እንግዲህ
ሪከመንድ የሚያደርገው ፌፎን ነው። ይሄ ግን አይደለም ማለት ነው። ሶ ወደ ፕራክቲካል ፋርማሲ ኤግዛምፕል ስንመጣ ለምሳሌ ሞክሳሲል 500 ሚሊግራም ካፕሱል ባች ኤ እና ቢ ሪሲቭድ ጃንዋሪ ፌብራሪ ብለን ብናስቀምጥ ኤክስፓየሪ እንግዲህ ዲሴምበር 25 እና ኦክቶበር 25 ብለን እናስቀምጣለን ሪሲቭድ ላይ እና ኤክስፓየሪ ማለት ነው። ሶ ፌፎ እንግዲህ ኢሹ ባች ኤ ፈርስት ነው ኢሹ የምናደርገው ማለት ነው። ምክንያቱም መጀመሪያ ሪሲቭ ያደረግነው ጃንዋሪ ስለሆነ ፌፎ ላይ ኢሹ ባች ቢ ነው ፈርስት የሚሆነው ማለት ነው። ይሄኛው ማለት ነው ዲሴምበር እና ኦክቶበር ቀደም ስለሚል ማለት ነው። ኮሬክት ሜተዱ እንግዲህ ፌፎ ፕሪ ነው ሪከመንድ የምናደርገው ማለት ነው። ሶ ኮመን ሚስቴክ ኢን ፕራክቲስ ውስጥ ታዲያ እንግዲህ ስራ ነው። በስራ ዓለም ውስጥ እንግዲህ ብዙ ስህተቶች ይፈጠራሉ። እነዛ ስህተቶች ደግሞ እነማን ናቸው ስንል እንግዲህ ለምሳሌ ዩዚንግ ፊፎ ኢንስቲድ ኦፍ ፌፎ ፎር ሜዲሲንስ ማለት ነው። ፊፎን ኢንስቲድ ኦፍ በፌፎ ቦታ ፊፎ የምንጠቀም ከሆነ ይሄ በጣም ትልቅ ችግር ይፈጠራል። ኖት ቼኪንግ ኤክስፓየር ዱሪንግ ዲስፔንሲንግ ማናረግ ከሆነ በተለይ እንግዲህ ሎንግ ኤክስፓየር ዴት ያላቸውን ቀድመን ዲስፔንስ የምናረግ ከሆነ እነዛ እያሉ ማለት ነው። ፒውር ሼልፍ ሌቭሊንግ ይኖራል። እንደገና ሚክሲንግ ባቾችም እንግዲህ ሊኖሩ እንደሚችሉ ማሰብ አለብን። ሶ ቤስት ፕራክቲስ ፎር ፌፎ ኢምፕሊሜንቴሽን ላይ ስንመጣ እንግዲህ ሌብል ሼልፍ ኤክስፓየር ዴታቸው ጋር አድርገን ሌብል ማድረግ መቻል አለብን ፌፎን በደንብ ኢምፕሊመንት ለማድረግ። ምክንያቱም እንግዲህ ደብሊውኤችኦ እና ናሽናል ጋይዶችም እንግዲህ ሪከመንድ የሚያደርጉት ፌፎን ነው ብለናል። ሶ ዘ አዘር ዋን ኢዝ ኮንዳክት መንዝሊ ኤክስፓየር ዴት ቼክ ማድረግ አለብን ራሳችንን አፕዴት እንድናደርግ ሰውንና ስለምንዘነጋ ማለት ነው። ትሬን ስቶር እና ፋርማሲ ስታፍ ያስፈልጋል። ሰፓሬት ኒድ ኤክስፓየር ዴት አይተምሳ ዩዝ ፒን ካርድ እና ስቶክ ካርድ እንግዲህ ፕሮፐርሊ መጠቀም መቻል አለብን። እነዚህ ሁሉ እንግዲህ የምናደርገው ፌፎን እንግዲህ በጣም ኢፌክቲቭ ያህል ነው ማለት ነው። ሶ ከዚህ ጋር እንግዲህ ከኤግዛም ፕራክቲስ ጋር ቲፕ የሚሆነ እንግዲህ ጎልደን ሩል ምንድነው እንግዲህ ኦል ፋርማሲካል መስት ፎሎ ፌፎ እና ኖት ፊፎ አይደለም ማለት ነው። ፌፎን ነው ፋርማሲካልስ እና ሜዲሲኖች አብዛኞቹ መጠቀም ያለባቸው። ኤግዛም ኩዌሽን እንግዲህ ኢፍ ዘ ኩዌሽን ኢዝ ሜንሽን ኢትስ ኤክስፓየር ዘ አንሰር ኢዝ ፌፎ መሆኑን እንዳትረሱ ለማለት ያህል ነው። በጣም ሌላው ደግሞ እንግዲህ ለኛ ሜሴጅ ለናንተ ጥሩ ይጠቅማቸዋል ብዬ ማስበው በጣም ማስተዋል ያለባችሁ ነገር እንግዲህ ኮንክሉድ ስታረጉ ፊፎ ብለን የምንጠራው እንግዲህ ፈርስት ሪሲቭድ ፈርስት ኢሹድ የሚለውን ፕሪንሲፕል እንድትቀበሉልኝ ይፈልጋለሁ። ፌፎ ደግሞ ፈርስት ኤክስፓየር ፈርስት ኢሹድ እንድናረገው ማለት ፌፎ ኢስ ማንዳተሪ ኢን ፋርማሲ ፕራክቲስ ውስጥ እንግዲህ በጣም ግዴታ በጣም ወሳኝነት ያለው ነው። ሶ ይሄ እንግዲህ ምንድነው ስንል እንግዲህ ፕሪቨንት ኤክስፓየር እና ዌስቴድ አስዌላስ እንግዲህ ፔሸንት ሃርምን እንግዲህ ለመከላከል የምንሄድበት ጊዜ ያለው የምንሄድበት ድርሻ አለው። በዛ ውስጥ የምንሄድበት እንግዲህ ርቀት አለ። ያንን ሁሉ ኦቨርኦል ከቨር የምናደርግበት ነው። አይ ሆፕ ስለ ፊፎ እና ስለ ፌፎ በጣም ብዙ ነገር እንዳገኛችሁ ተስፋ አረጋለሁ። ከዛ ውስጥም እንግዲህ ከፋርማሲ ጋር ከኛ ጋር በጣም ፖፑላር የሆነው በጣም ወሳኝነት ያለው ማን ነው ብለን ስናስብ ፌፎ መሆኑን እንዳዘነጉ። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያረጋችሁ እንዲሁም ፎሎ አድርጉ ማለት እፈልጋለሁ። ይቆየን። ቻው። በሌላ ቪዲዮ